አሰላሙ አለይኩም ወራህመቱላህ ወበረካቱሁ። ውድና የተከበራችሁ ቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ ወይ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሼር ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ሁላችሁም ሼር ላይክ እያደረጋችሁ አበረታቱኝ። እንዲሁም ቤተሰብ ያልሆናችሁ ቤተሰብ ሁኑን፣ የደወል ምልክቱን እየነካችሁ ማለት ነው። ማንኛውም ነገር ወደ እናንተ ጋር ይደርሳል የምንለቀው እና ውዶችዬ የብዙ ልጆች ጥያቄ አለ። እስኪ ኢንሻአላህ የእናንተን ማለት ጥያቄ ምክር ፋፊ ምን ትይናለሽ እያላችሁ በውስጥ መስመርም እየገባችሁ ያው ቀጥታ መስመር የጠይቃችሁኝ ልጆች ምን ትይናለሽ ምክር ስጭን ላላችሁ ልጆች አንዳንድ ነገር ልበላችሁ። በዩቲዩብ ዙሪያ ሀገር ገብተን ምን መስራት አለብን፣ እንዴት ነው ለመግባት አስበናል እያላችሁ ለምትሉ ኢንሻአላህ በውስጥ ለጠይቃችሁኝም ስላልተመቻቸልኝ ነው ሪከርድ ለማድረግ ማለት ነው። እና ምን ልላችሁ ነው፣ ሁላችሁም አዳምጡት፣ ለሁላችሁም ሼር ይሁን ነው የምለው። ስደት ላይ ሆናችሁ የሀገራችን ኑሮ በምን አይነት መልኩ እንደምንኖር እንዴትስ እንደሆነ ምንስ እየሰራን እንደምንኖር በጣም እየተደናገርን እዛው እየቆየን ያለ ነው ብዙዎቻችሁ ናችሁ ማለት ነውና ምን ልላችሁ ነው፣ በመጀመሪያ ጊዜ ስለ ዩቲዩብ አንድ ልበላችሁ። ስለ ዩቲዩብ ጥቅሙንም ምን ያክል መስዋዕትነት እንትን ይላል፣ ምን ያክልስ ጉዳት አለው፣ ምን ያክልስ ምንድነው የሚለውን አንዳንድ ነገር ልንገራችሁ ማለት ነው። በመጀመሪያ የሆነ ነገር ውጤታማ የምትሆኑት ብዙ ወጪ አውጥታችሁ ለፍታችሁበት ነው። ከዛ በኋላ ነው ውጤቱን የምታገኙት። እና ያንን ግን ለማግኘት ደግሞ እናንተ ጥንካሬ፣ የእናንተ ጎበዝ፣ የእናንተ በቃ ትልቅ ነገር ለማግኘት አውጥታችሁ ወይም ደግሞ በጉልበታችሁ ለፍታችሁ ነው አይደል እንዴ? ለምሳሌ እኛ ብር ለማግኘት በጉልበታችን ያችን አንድ ወር ሙሉ ስንፈጋ ቆይተን ያችን የወር ብር የምናገኛት። ይሄም ዩቲዩብ ማለት ልክ እንደዛ የምትሰሩትም ነገር ሰዓት ይፈልጋል። የምትሰሩት ነገር ለእናንተ በቃ ሞራል ይፈልጋል። እናንተ ተነሳሽነት ሊኖራችሁ ይገባል። ጎበዝ ልትሆኑ ይገባል ማለት ነው። ብዙ ፈተና ይጠይቃል። በዛ ላይ ደግሞ ኢትዮጵያ ላይ ስትመጡ ያው አረብ ሀገር ስንሆን ምንም አንከፍልበትም ኢንተርኔት ማለት ነው። ሀገራችን ግን ስትመጡ ለወር 1400 1500 ነው የሚከፈለው በወር ማለት ነው። ግን ለአመትም ለሁለት አመትም አሁን ላይ ማስሞላት ትችላላችሁ። እኔ አሁን የአመት ነበር የተሞላው። ስለዚህ የየወሩ ደግሞ በየወሩ ስታስቡት ይጎዳችኋል። የአመቱ ግን እስከ 10 ምናምን ሺህ ብር ነው። አሁን ነው የጨመረው። እንደውም 10 ሺህ ብር ነበር፣ አሁን ጨምሯል። እንደዛ ስራችሁ ይሄንን ግን ለኢንተርኔት ብዬ ነው እንደማስረው ምናምን ካላችሁ ያው ተጠቃሚ አትሆንም። ለምን መሰላችሁ? ከጥቅሙ አንዳንዴ አውጥተን ነው ጥቅም የምናገኘው ብያቸዋለሁ። ሁለተኛ ደግሞ ሰርታችሁ ለፍታችሁ ልክ የወር ደመወዛችንን የምናገኘው በጉልበታችን ለፍተን እስከሆነ ድረስ ይሄም የሆነ ወጪ ጠይቃችኋል የራሱ የሆነ ማለት ነው። ይሄን ደግሞ የምታደርጉት ግዴታ ኢንተርኔት መጠቀም ስላለባችሁ በኢንተርኔት ስለሆነ ማለት ነው። በኢንተርኔት ሲሆን ደግሞ ካላወጣችሁ ሀገራችን ላይ እከሌ ቤት ሂደን እከሌ ጋር ሆነን ወይም ደግሞ እዛው የምሰራበት ቦታ ላይ ይጠቀማሉ ማለት አይቻልም። ምናልባት ኢንተርኔት ያለው ሰው ጎረቤት ካላችሁ እዛ ልትጠቀሙ ትችላላችሁ። ካልሆነ ደግሞ ያኔ ወይ ኢንተርኔት ቤት ሄዳችሁ ካልሆነ ወይ ስልካችሁ ላይ ነው እንጂ የሚሞላው ሀገራችን እንደ አረብ ሀገሩ አይደለም ማለት ነው። እድል አይሰጥም በኢንተርኔት ዙሪያ ላይ ልላችሁ ነው። ግዴታ ሳንቲም አውጥታችሁ ልትሞሉ ግድ ይላችኋል ማለት ነው። ከዛ እየሰራችሁ እናንተ ውጤታማ ትሆናላችሁ፣ ታገኙበታላችሁ። ግን ዩቲዩብ እኔ ብዙ ጊዜ ተናግሬያለሁ፣ ብዙ ቻሌንጅ ይጠይቃል። ብዙ ነገሮች ማለት ትዕግስት ይፈልጋል። አንደኛ 1000 ሰብስክራይብ እስከምትገቡ ድረስ ሰብስክራይቡ ቶሎ ያድጋል። ሰዓት ግን 4000 ሰዓት ለማግኘት በጣም ለእናንተ እይታ ከሌለ ይከብዳል። ብዙ ወራቶች ሊወስድባችሁ ይችላል። እይታ ግን ቶሎ ከጨመረላችሁ አንዳንድ ቻናሎች አሁን ቶሎ ያድግላቸዋል። ቶሎ በሚያርጉበት ሰዓት በወርም በሁለት ወርም በ15 ቀንም ውስጥ ሞኒታይዝ ይሆናሉ ማለት ነው። ያ ማለት እይታቸው ማሻአላ ኦቨር የሆነ ማለት ነው። ደህና እይታ ያለው ቶሎ ሰዓቱን የመሙላት እድል ያጋጥመዋል ማለት ነው። እኔ አሁን ለምሳሌ ሰዓቴን ለመሙላት ብዙ ወራት ወስደውብኛል። ለስንት ወራት ያክል ተከፋዩኝ ሳይሆን ዝም ብዬ በተስፋ ለመስራት ወደፊት ይከፍለኛል ብዬ ነበር ሰራ የነበረው ማለት ነው። እንደዛ አይነት ትዕግስት ካላችሁ አሁን ከአረብ ሀገር መጣችሁ ቻናል ለመስራት ያሰባችሁ እዛ ልመቻችልና ለምትሉ ልጆች እዚህ ለመምጣት እዚህ ከመጣችሁ በኋላ ለመስራት ያሰባችሁ የምትፈልጉ አንድ ልንገራችሁ። በመጀመሪያ ያው ጠቅሻለሁ፣ ወጭ መጀመሪያ ላይ ወጭ ታወጣላችሁ። ሁለተኛ ጠንካራና ጎበዝ ልትሆኑ ይገባል። በየወሩ ሳይሆን የምታገኙት ብዙ ፈተና አልፋችሁ እንደ እይታችሁ በሁለት ወር ይከፍላችኋል። በወርም እይታችሁ እንደ እይታችሁ ነው። ደህና እይታ ካላችሁ ወሩን ጠብቆ ይከፍላችኋል። ደህና እይታ ከሌላችሁ ደግሞ በሁለት ወር ይከፍላችኋል ማለት ነው። ስለዚህ እንደ እይታችን ነው።
ትልቅ እይታ ያለው ደህና ይከፈለዋል። በየወሩ ወሩም አያልፍም። እንዲህ ያለ እይታ ያለው ደግሞ በሁለት ወርም ይከፈለዋል። ያው እንደ እንትናችን ነው ማለት ነው። ስለዚህ እንደምንሰራው ነገር እይታችንም እንደሚታይልን ነው የሚቆጥርልን እና በመጀመሪያ ግን አገር ስትመጡ ዩቲዩብ እሰራለሁ ብቻ ሳይሆን ብላችሁ ልባችሁን አሳምራችሁ የምትመጡት ማለት ነው። የሆነ ስራ እናንተ ከፍታችሁ ሰውን ስሩ ወይ ባልን ስራ እያላችሁ ብር አትላኩ። ራሳችሁ መጥታችሁ ማለት ራሳችሁ እየሰራችሁ ቻናላችሁን በጎን እየሰራችሁ ምክንያቱም እስከ አመትም ሊወስድባችሁ ይችላል ቻናሉ ክፍያ እስከሚጀምር ያን እንደ እይታችሁ ነው ነግሬያችኋለሁ። በወርም ልጨርሱ ትችላላችሁ፣ በሁለት ወርም ልጨርሱ ትችላላችሁ፣ በሶስት ወርም ሊሞላላችሁ ይችላል። ሞኒታይዝ ልትሆኑ ትችላላችሁ። ግን ይሄ ድል ካላጋጠማችሁ ደግሞ ትዕግስት ስለሚያስፈልገው 5 ወርም 6 ወርም 7 ወርም አመትም ይሁን ጎበዙ ናችሁ ተሰራችሁ ይከፍላችኋል ዩቲዩብ ማለት ነውና ያንን ተማምናችሁ ብቻ ሳይሆን ዩቲዩባችሁን ጎን በጎን ትሰሩበታላችሁ። ሳንቲም ከያዛችሁ ወዲያው እንደመጣችሁ የሆነ ስራ የሆነ አይዲያ ፈጥራችሁ ወደ ስራ መግባት ነው። ከዛ ቻናላችሁንም እየሰራችሁ ያንን ስራችሁን እያስታወቃችሁ ከአረብ ሀገር ሲመጡ መስራት እንዳለባቸው የእናንተ ለውጥ እንዴት ነው ያስገኛሉ። ብዙ ትምህርቶች አረብ ሀገር ያለ ወጣት እንፈልጋለን ማለት ነው። ስለዚህ እናንተ ስትመጡ ልክ እንደገባችሁ ኢትዮጵያ እንዴት እንደተቀበላችሁ ራሱን ችሎ የምትሰሩት ነገር ያኔ ለቻናላችሁ ይደግፋችኋል ብዬ አስባለሁ። ለምሳሌ የሆነ ሱቅ የሚሆን ማከፋፈያ የሚሆን የሆነ ልብስ ቤት የሚሆን እናንተ አቅማችሁ በሚችለው ተከፍታላችሁ። እዛ ያንን እየሰራችሁ እናንተ ዩቲዩባችሁን መስራት ትችላላችሁ። ስለ ኢትዮጵያ ስላለው አየር በቃ ራሳችሁን እንዴት እንደከፈታችሁ ይሄ ያሳድግላችኋል እናንተ ማለት ነውና ትልቅ ምክር ነው ብዬ ያስባለሁ። ሁላችሁም ሸር አድርጋችሁ ብትሰሙት በተለይ ቻናል እንጠቀማለን እንሰራለን ብላችሁ ላሰባችሁ ይጠቅማችኋል ብዬ አስባለሁ ማለት ነውና በነገራችን ላይ ብዙ የምታበረታቱ ልጆች አላችሁ። ምክራችሁ በጣም ወሳኝ ነው። ፋፊ እናመሰግናለን ለምትሉ ልጆች እኔም ከልብ አመሰግናለሁ። በእናንተ በተከታታዮቼ ጥረት ነው እኔም እዚህ እየደረስኩኝ ያለሁት። ኢንሻአላህ አሁንም ወደፊት አድርጋለሁኝ ብዬ ተስፋ አድርጋለሁ። ሼር እና ላይክ እያደረጋችሁ እናንተ ብቻ አበረታቱኝ። እንዲሁም ደግሞ ማንኛውም ቪዲዮ ወደ እናንተ ጋር ድረስ ቤተሰብ ያልሆናችሁ የደወል ምልክቱን እየነካችሁ ቤተሰብ ሆኑ እንላለሁ እና ወደ ሀሳቤ ወደዛው ልግባ። ብር ስትልኩ ቤተሰብ ወይም ደግሞ የሆነ አካል ስራ ይጀምርልናል ወይም እሱ እየሰራ እኔ ቤት ሆናለሁ የሚባል ታሪክ የለም። አገራችሁ ስትመጡ ራሳችሁ ሰርታችሁ ስታገኙ እንጂ ከሰው እጅ ጠብቃችሁ ስትኖር ከባድ ነው። እናንተ እንደዛ እንዳይሆንባችሁ ምንድነው የምታደርጉት? ለሁሉም ወጣት ለሁሉም ደግሞ ሀገር ለመግባት ያሰባችሁ ካላችሁ ለራሳችሁ የሆነች ስራ መጀመር አለባችሁ። በቃ ይሄ ጥርጥር የለውም። እናንተ ሰርታችሁ የምትገቡት አሁን አንዳንዶቹ ምንድነው ባሌ ሰርቶ ያምጣ እንጂ ሴት መቢስ ነው የሚሆነው ምናምን እንደዛ የሚባል ታሪክ የለም ማለት ለእናንተ ለሞራላችሁ ማለት ነው። ለእናንተ ለራሳችሁ ስትሉ ሰርታችሁ መግባት አለባችሁ ማለት በቃ ከሰው ከምትጠብቁ ወይም ደግሞ ከባላችሁ ከምትጠብቁ እናንተ ስርት አድርጋችሁ በቃ ራሳችሁን አንዳንድ ባሎች ሊኖሩ ይችላሉ መልካሞች ማለት ሰርተው ጎበዞች ሊኖሩ ይችላሉ። ግን ይብለጥ ለእናንተ ግን ቤት ውስጥ ስትሆኑ የሆነ ነገር አለ። በነገራችን ላይ ከቤት ማትወጡ የሆነ ብዙ ነገሮች እናንተ ሞራላችሁን የሚሰብሩ ነገር በቃ ሊኖር ይችላልና ወጣ ብላችሁ ሐራም ባልሆነ ነገር ስራችሁን የራሳችሁን ገብታችሁ የምትወጡበት ስራ ቢኖራችሁ ነው ብለው ለተሸፋኝም ይሆናል ችግር የለም ስራው ማለት ነው። ለምሳሌ ልብስ ቤት ብከፍቱ ሱቅ ማንኛውም ስራ ብከፍቱ በሐቅ መንገድ ከሆነ ሂጃባችሁንም ጅልባባችሁንም የሚያስወልቃችሁ የለም ለብሳችሁ መስራት ትችላላችሁ ማለት ነው። ቻናል ደግሞ መስራት ላልፈለጋችሁ ቶሎ ብላችሁ ወደ ስራ ነው መግባት ያለባችሁ። በዚሁ አጋጣሚ እኔን ለማግኘት ደግሞ ለምትፈልጉ አብሽሮ አህለው ሰህላን ቶሎ አብረን እንሰራለን አብረን እናድጋለን ኢንሻአላህ። የተለያዩ ነገሮች ለውጭ ላሉት ልጆች ይጠቅማቸዋል ትምህርት ይሆናቸዋል ያልነውን ነገር ለነሱ ሁሉ እንሰራለን ማለት ነው። ብዙ ጊዜ አረብ ሀገር ካሉት ይልቅ እኛ ሀገር ያለ ነው ብዙ ነገር ከኛ ይማራሉ። ምክንያቱም እኛ የምናየውን ነገር ለነሱም ሐሳብ የምንሰጠው ወይም ደግሞ የሆነ ነገር የምንለው እዚህ ያለንበት የምናየውን ነገር ስለሆነ እናንተም ያው ሀገር ስትመጡ መስራት እንችላለን ማለት ነው። መምጣት ያሰባቸው ብዙ ልጆች በነገራችን ላይ እኔ እስካሁን አንድ ሰው ያገኘሁት የለኝም። ግን ምንድነው የሚሉት አብረን እንስራ ፋፊ የት ነሽ ፋፊ ቁጥርሽን ይላሉ። በዛ ያናግሩኝና ያው አይመጡም። እኔ እንጃ ይምኪን እኔ እንደሄድ ይሆን አላውቅም። እኔ በባለፈው ቪዲዮ ነግሬያችኋለሁ። ያው ረጅም ሰዓት ሂጄ መቆየት አልችልም ምክንያቱም ሰብሪና ስላለኝ ለኔ ከባድ ነው የሚሆነው ማለት ነው።
ልጅ ለሌላችሁ ደግሞ ያው እንደልባችሁ ወጣችሁ ቆይታችሁ የምትገቡ ከሆነ አብረን እንሰራለን። አንዳንድ ነገሮች ለእህቶቻችን ይጠቅማል ያልነውን ውጭ ሀገር ላሉ ትምህርት ይሆናቸዋል ያልነውን ሁሉ እንሰራለን ማለት ነው። እንዲሁም ደግሞ ስለ ስራ ሀገር ላይ ስትመጡ ምን መስራት እንዳለባችሁ አንዳንድ ነገሮችን እየጠየቅን ለእናንተ እናደርሳለን ኢንሻአላህ ማለት ነው። ያው እኔ ጋር ለመገናኘት ያሰባችሁ ነው ይሄንን እምለው እና ሁላችሁም አግል ስትገቡ የራሳቸው የሆነ ስራ የራሳቸው የሆነ ነገር እንዲሰሩ መሆን አለበት እንጂ ከሰው እንዲዛ ስራ ወይም ደግሞ እንዲህ አድርጉ ብላችሁ እየሱ እየሰራ ወይም ሌላ አካል እየሰራ እናንተን ሊያኖራችሁ ሳይሆን ራሳችሁ በቃ ወጣችሁም ያም ሰው ይስራ፣ ግን እናንተም ሰርታችሁ የምትገቡበት ነገር ሊኖር ይገባል ነው የምላችሁ ማለት ነውና አንደኛ አይምሯችሁ ይታደሳል። ሁለተኛ ያኒ በቃ አለ አይደለ በብዙ ነገር ሳይኳችሁ አይጎዳም ማለት ነውና ይሄንን ነው የምለው። እኔ አሁን በቻናል ስራዬ ደስተኛ ነኝ አልሐምዱሊላህ። እና ለሁሉም ተደራሽነት ይኖረው። ላይክ አድርጉ፣ ሼር አድርጉ። ላለሁኝ ጥያቄዎችን ካላችሁ ሌሎችም የምትፈልጉትን ጥያቄዎች ጠይቁ። በዩቲዩብ እንትን ግን ብዙ ጊዜ ያው ሳጥቻለሁኝ። ብዙ ቻሌንጅ ጠይቃችኋል፣ ብዙ ፈተናዎች ያኔ ሰዓቱ ቶሎ ላይ ሞላ ይችላል ብያችኋለሁ። ከዛ ውጭ ግን እናንተ በምትሰሩት ልክ በእይታችሁ ልክ ይሰጣችኋል፣ ታገኛላችሁ። ያ እስከሚሆን ደግሞ ቢያንስ ክፍያ ያኔ ኢንተርኔት ነው እኛ አገራችን ትልቁ ችግር ታውቃላችሁ። ዳታ ሳይሆን የዳታው አንድ ቪዲዮ እንኳን ለመልቀቅ የ50 ብር የ100 ብር ካርድ እንኳን አይለቅልንም። ቢያንስ እስከ 15 ደቂቃ ያለ ቪዲዮ አይለቅልንም ማለት ነው። ስለዚህ ምንድነው ማድረግ ያለባችሁ? የዓመት አስሞልታችሁ ከቻላችሁ 2 ዓመት ካልቻላችሁ የዓመቱን እየሞላችሁ ዩቲዩብ መስራት ነው ማለት ነው። እኔ ስለ ሰው ይሄን ይለኛል ብላችሁ በሰው መንገድ እንዳትሄዱ አንድ የምላችሁ ነገር ማለት ነው። መስራት የምትፈልጉትን ነገር ስሩ። ማድረግ ይሄን እናድርጋለን የምትሉትን ነገር ብቻ ስሩ ነው የምለው። ዛሬ ይሄን ይመስላል። ሁላችሁም ሼር አድርጉ። ጥያቄዎች ካላችሁ እንዳልኳችሁ ጥያቄ መጠየቅ ትችላላችሁ። በቃ ሀሳብም ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ያው ይሄንን ነገር በነገራችን ላይ ኮሜንትም ላይ ይቻላል። ጥያቄ ፋፊ ሀገር ልገባ ነበረ እና እንዴት ነው ዩቲዩብ መስራት ፈልጋለሁ፣ እንዴት ነው በቃ ሀገር ላይ መስራት የምችለው ነው ብላ ለጠይቀችኝ እህቴ በውስጥ መስመር የሚጠይቃችሁልኝ ያላችሁ በዚሁም ኮሜንት ላይ ያስቀምጣችሁልኝ ልጆች አላችሁ። ያው ለእናንተም ተደራሽነት ይኖረው። ለውስጥ ለመጣችሁ ደግሞ ኢንሻአላህ ቮይስ አረግላችኋለሁኝ። ምናልባት እኔ ካለሁበት አንፃር የማየው ነገር ስለሆነ ለእናንተ ትምህርት ይሆናችኋል ብዬ ስለማስብ ትክክለኛ የሆነ ለእናንተ ይጠቅማል ያልኩትን ሐሳብ እሰጣችኋለሁኝ ማለት ነው። ያው ሁሉም መካሪ ማነው ተመካሪ እንዳትሉ፣ እኔም ተመካሪ ነኝ። ከሚመክረኝ ሰው የሆነ ነገር የማገኘው ትምህርት ሊኖረኝ ይችላል። እኔም ደግሞ ከምለው ያ ሰው ከኔ የሆነ ነገር ሊያገኝ ይችላል። ሐሳባችሁን ተከፋፈሉ ማለት ነው። ይሄ ሁሉም ተመካሪ ማነው ተመካሪ የሚባለውን ተውትና ሐሳብ ተከፋፈሉ። እኔ ያለኝን ሐሳብ ላንቺ እመክራለሁ፣ አንቺ ያለሽን ሐሳብ ለኔ ትመክሪኛለሽ። ካንቺ የሚጠቅመኝ ነገር ሊኖር ይችላል አነሳለሁ። ምንም አንድ ሰው መካሪ ሆኖ ለራሱ ምክር ያስፈልገዋል። ነግሬያችኋለሁኝ ብዙ ጊዜ ያ ሰው ከሚመክራችሁ እናንተም ብዙ ነገር ታገኛላችሁ ማለት ነው። ስለዚህ ተመካከሩ፣ ሐሳብ ተሰጣጡ፣ ጥሩ ነገር ታገኙበታላችሁ ከየአንዳንዳችን ማለት ነው። ሁላችሁም ይሄን ቪዲዮ አዳምጡት፣ ሼር አድርጉ፣ ላይክ አድርጉ። ኢንሻአላህ ቤተሰብ ያልሆናችሁ የደወል ምልክቱን የነካችሁ ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።